will never, ever sign bad trade deals. America first again. ዶናልድ ትራምፕ 3 ጊዜ የአሜሪካ ፕሬዝዳንት ለመሆን ሙከራ ከማድረጋቸው በፊት በአሜሪካ ታዋቂና አነጋጋሪ ቢሊዮነር ነበሩ። ትራምፕ ለመጀመሪያ ጊዜ የአሜሪካ ፕሬዝዳንት ለመሆን የተወዳደሩት በአውሮፓውያኑ 2016 ነው። ነገር ግን በኒውዮርክ ግዙፍ የሪል ስቴት ኩባንያ ባለቤት የሆኑትን ባለሀብት ከዚያም በፊትም የአገሪቱ መገናኛ ብዙሃን ትኩረት ነፍጓቸው አያውቅም። ሰላም ጤና ይስጥልኝ ውድ የኢትዮስኮፕ ታዳሚያን፣ በዛሬው ጥንቅራችን የቀጣዮቹ የአሜሪካ ፕሬዝዳንት ለመሆን እየተወዳደሩ የሚገኙትን የዶናልድ ትራምፕና የካማላ ሃሪስን የህይወት ታሪክና የምርጫ እንቅስቃሴ ባጭሩ የምናይ ይሆናል። እስከ ዘገባችን ፍጻሜ ከኛ ጋር ተሆኑ ዘንድ በአክብሮት እንጋብዛለን። ስማቸው ገናና መሆኑ ከዚህ ቀደም ለየት ባለ መልኩ የምርጫ ቅስቀሳ ማድረጋቸው ጉምቱ ፖለቲከኞችን በመርታት ፕሬዝዳንት እንዲሆኑ ሳያደርጋቸው እንዳልቀረ ይነገራል። ቢሆንም አነጋጋሪው ፕሬዝዳንት ከ4 ዓመት በኋላ በምርጫ ተሸንፈው ከስልጣን ተወግደዋል። ስልጣን የለቀቁበትን ሽንፈታቸውን አሁንም ድረስ በጸጋ ያልተቀበሉት የ78 ዓመቱ የሪፐብሊካኑ ፓርቲ እጩ ትራምፕ ድጋሚ መንበረ ፕሬዝዳንቱን ለመቆጣጠር እየተወዳደሩ ይገኛሉ። ዶናልድ ትራምፕ የኒውዮርክ ጉምቱ የሪል ስቴት ባለሀብት የሆኑት ፍሬድ ትራምፕ አራተኛ ልጃቸው ናቸው። ምንም እንኳን ቤተሰቡ ገንዘብ የተረፈው ባለጸጋ ቢሆንም እሳቸው ግን በልጅነታቸው ዝቅ ያለ ሥራ ይሰሩ ነበር። በ13 ዓመታቸውም ጸባያቸው አልገራ ብሎ በማስቸገራቸው ወደ ወታደራዊ ካምፕ ተላኩ። ከፔንሲልቬኒያ ዩኒቨርሲቲ ዋርተን ስኩል የመጀመሪያ ዲግሪያቸውን ከጨበጡ በኋላ አባታቸውን ተክተው የቤተሰቡን ንብረት እንዲያስተዳደሩ ታጩ። ታላቅ ወንድማቸው ፍሬድ በአልኮል መጠጥ ሳቢያ በ48 ዓመቱ ከዚህ ዓለም በሞት ሲለይ ትራምፕም በዚህ ምክንያት አንድም ቀን አልኮልም ቀምሼም ሆነ ሲጋራ ነክቼ አላውቅም ይላሉ። ትራምፕ ከአባታቸው በተበደሩት አነስ ያለች የ$1 ሚሊዮን መነሻ ገንዘብ አማካኝነት ወደ ሪል ስቴት መስክ እንደገቡ ይናገራሉ። ቀጥሎም የአባታቸውን ኩባንያ ተቀላቀሉ። በኒውዮርክ ግዛት በርካታ ንብረት ያላቸው የአባታቸውን ግዙፍ ኩባንያ እያስተዳደሩ ከቆዩ በኋላ በአውሮፓውያኑ 1971 ሙሉ በሙሉ ኩባንያውን ተቆጣጥረው ትራምፕ ኦርጋናይዜሽን ሲሉ ሰየሙት። ትራምፕ ያነሳሳኝ እሱ ነው እያሉ የሚያወድሷቸው አባታቸውም በ1999 ዓመተ ምህረት ከዚህ ዓለም በሞት ተለዩ። በትራምፕ ዘመን የቤተሰቡ ኩባንያ ብሩክሊን እና ኩዊንስ ከሚገነባቸው መኖሪያ ቤቶች አልፎ ማንሃተን በመግባት የተለያዩ ፕሮጀክቶችን ማስፋፋት ጀመረ። ትራምፕ በስማቸው ከአትላንቲክ ሲቲ እስከ ቺካጎና ላስ ቬጋስ እንዲሁም በህንድ በፊሊፒንስ እና በቱርክ በርካታ ዘመናዊ የመቆመሪያ ቤቶች ወይንም ካዚኖዎች፣ ኮንዶሚኒየሞች፣ የጎልፍ መጫወቻ ሜዳዎችና ሆቴሎችን ገንብተዋል። በሪል ስቴት ገበያው ስማቸው የገነነው ትራምፕ ወደ መዝናኛው ዓለም መጡ። መጀመሪያ የሚስ ዩኒቨርስ፣ ሚስ ዩኤስኤ እና ሚስ ቲን ዩኤስኤ የተባሉ የቁንጅና ውድድሮች አዘጋጅ ነበሩ። ቀጥሎ ደግሞ ዘ አፓሬንትስ የተባለ በኤንቢሲ የቴሌቪዥን ጣቢያ ላይ የሚተላለፍ ፕሮግራም ይዘው ብቅ አሉ። በተለያዩ ምዕራፎች ተከፋፍለው 14 ክፍሎችን የዘለቀው አፓሬንትስ ተወዳዳሪዎች መጥተው የትራምፕን ቢዝነስ አስተዳዳሪ ለመሆን የሚወዳደሩበት ነው። ትራምፕ በዚህ ፕሮግራም ላይ የሚታወቁበት አጠር ያለ ንግግር አለ። ዩ አር ፋየር አሊያም ተባረሃል ወይንም ተባረሻል ሲሉ ድምጻቸውን ከፍ አድርገው ተወዳዳሪ የሚያሰናብቱበት መንገድ የበለጠ ታዋቂ ያደረጋቸው። ትራምፕ በርካታ መጽሐፍትን ጽፈዋል። የተለያዩ ፊልሞች ላይም ተጋባዥ ተዋናይ ሆነው ሰርተዋል። የነጻ ትግል ስፖርት ላይም ተሳትፈዋል። ከመጠጥ እስከ ከረባትም ሽጠዋል። ነገር ግን በቅርብ ዓመታት የተጣራ ገቢያቸው እየወረደ መጥቷል። ፎርብስ መጽሔት በቅርቡ ባወጣው ዘገባ ሀብታቸው 4 ቢሊዮን አካባቢ ይሆናል ይላል። ዶናልድ ትራምፕ 6 ጊዜ ኪሳራ ገጥሞኛል ሲሉ በይፋ ለመንግስት ማስታወቂያ ያስገብተዋል። እንደ ትራምፕ ስቴክስ እና ትራምፕ ዩኒቨርሲቲ የተባሉ ተቋሞቻቸው ደግሞ ከስራ ተዘግተዋል። ግብር አይከፍሉም እየተባሉ የሚታሙት ትራምፕ የግብር መረጃዎችን ይፋ ባለማድረጋቸው ብዙ ወቀሳ ደርሶባቸዋል። ኒውዮርክ ታይምስ በ2020 ባወጣው ዘገባ ባለሀብቱን ፖለቲከኛ ግብር ባለመክፈል በማስረጃ አስደግፎ ከሷቸዋል። ትራምፕ በአውሮፓውያኑ 1987 ነው አንድ ቀን ፕሬዝዳንት እጩ ሆነው ብቅ ሊሉ እንደሚችሉ ፍንጭ መስጠት የጀመሩት። በ2000 ሪፎርም ፓርቲን በ2012 ደግሞ ሪፐብሊካን ፓርቲን ወክለው ለመወዳደር አስበው እንደነበር ተናግረዋል። የትውልድ ቦታ የሚል ሐሳብን በማራመድ የሚታወቁት ትራምፕ ፕሬዝዳንት ባራክ ኦባማ ዩናይትድ ስቴትስ ውስጥ አይደለም የተወለዱት በማለት ወሬ ነዝተዋል። እስከ 2016 ድረስም ይህን ሐሳባቸውን ይዘው ቆይተው በኋላ ሐሰት መሆኑን ቢያምኑም እስካሁን ይቅርታ አልጠየቁም። ትራምፕ በይፋ ለመጀመሪያ ጊዜ ዋይት ሃውስ ለመግባት እቅድ እንዳላቸው ያሳወቁት በ2015 መገባደጃ ላይ ነው። ይህን ይፋ ባደረጉበት ወቅት የቢዝነስ ስኬታቸውን አውርተው
አስመልክተው ጎረቤት ሀገር ሜክሲኮ የእጽ አዘዋዋሪዎችን እየላከችብን ነው ሲሉ ወክሰው በሁለት ሀገራት መካከል አጥር ለመገንባትና ወጪውንም ሜክሲኮ እንድትከፍል እንደሚያደርጉ ቃል ገብተውም ነበር። በምርጫ ክርክሮች ወቅት ተቀናቃኞቻቸውን ዝም በማሰኘት የሚታወቁት ትራምፕ ያልተጨበጡ የሴራ ትንተናዎችን በማስፋፋት በርካታ ደጋፊዎችን ቢያፈሩም በተመሳሳይም በርካታ ተቺዎች ገጥሟቸዋል። በዚህም ሳቢያ የመገናኛ ብዙሃን ትኩረት ተነፍጓቸው አያውቅም። ሜክ አሜሪካ ግሬት አጌን አሜሪካንን መልሶ ታላቅ ማድረግ በተሰኘው የዘመቻ መለያቸው ብቅ ያሉት ትራምፕ የሪፐብሊካን ፓርቲ እጩ ሆነው ከዲሞክራቷ ሂላሪ ክሊንተን ጋር ለመፎካከር ብዙ አልተቸገሩም። እርግጥ ነው የምርጫ ዘመቻቸው በውዝግብ የተሞላ ነበር። ወሲባዊ ጥቃትን በተመለከተ የተናገሩት በድብቅ ተቀርቶ ወጥቶ በቀድመ ምርጫ የህዝብ ድምጽ መለኪያዎች ከሂላሪ ዝቅ ብለው እንዲታዩ አድርጓቸው ነበር። ነገር ግን በስተመጨረሻ በምርጫው ቀን ድሉን በማጣጣም የዩናይትድ ስቴትስ 45ኛው ፕሬዝዳንት ሆነው ብቅ አሉ። ከካፒታል ሂል አመጽ በኋላ የትራምፕ የፖለቲካ ህይወት ያበቃ መስሎ ነበር። ደጋፊዎቻቸውን ጨምሮ የገንዘብ ድጋፍ የሚያደርጉላቸው ሰዎች በይፋ በትራምፕ ላይ ቅሬታቸውንና ወቀሳቸውንም አሰምተው ነበር። ነገር ግን ይህ ያላገዳቸው ትራምፕ በታማኝ ደጋፊዎቻቸው ታግዘው እነሆ በ2024 የአሜሪካ ምርጫ ፕሬዝዳንት ሆነው ለመውጣት ትንቅንቅ ላይ ይገኛሉ። ትራምፕ ለሁለተኛ ጊዜ የአሜሪካ ፕሬዝዳንት ለመሆን እየተወዳደሩ ያሉት በአራት የተለያዩ የክስ መዝገቦች 91 ክሶች ቀርቦባቸው እያለ ነው። በምርጫ ቅስቀሳ ላይ ሳሉ በቅርቡ የግድያ ሙከራ የተደረገባቸው ትራምፕ በጥይት ተጨርፏል የተባለ ጆሮአቸውን አሽገው ነው ፓርቲያቸውን በይፋ እጩ አድርገው በሰየማቸው መድረክ ላይ የቀረቡት። በአሁኑ ሰዓት የወቅቱን የአሜሪካ ፕሬዝዳንት ተክተው ከአነጋጋሪው ዶናልድ ትራምፕ ጋር አንገት ለአንገት ትንቅንቅ ላይ ያሉት ደግሞ ምክትል ፕሬዝዳንቷ የዲሞክራቶች እጩ ካማላ ሃሪስ ናቸው። ምንም እንኳን ካማላ በቅድመ ምርጫው ከህዝብ በተሰበሰቡ ድምጾች ትራምፕን እየመሩ ቢገኙም የምርጫ ውጤቱን ግን መገመት እጅግ አዳጋች ነው። እዚህ ጋር ትራምፕ አሊያም ሃሪስን ለድል የሚያበቁ 10 ምክንያቶች ምንድናቸው የሚሉትን ማወቅ ያስፈልጋል። የአሜሪካ ወቅታዊ የኢኮኖሚ ፈተና ለትራምፕ ጽንስን ማቋረጥ የሚፈቅደው ህግ ደግሞ ለሃሪስ በምርጫው ማሸነፍ ትልቅ አስተዋጽኦ እንደሚኖራቸው ይነገራል። የስደተኞች ጉዳይና አሜሪካ ለውጭ ሀገራት ጦርነቶች የምታወጣው ወጪን በተመለከተ ተፎካካሪዎቹ ያነሷቸው ነጥቦችም ዋይት ሃውስ ለመዝለቅ ወሳኝ ናቸው ተብሏል። አሜሪካውያን ለቀጣይ 4 ዓመታት የሚመሯቸውን ወይንም የምትመራቸውን ፕሬዝዳንት መምረጥ ጀምረዋል። የቀድሞ ውጤት ትንበያዎች ሃሪስ በአነስተኛ ልዩነት እንደሚያሸንፉ ገምተዋል። በ2024 ፕሬዝዳንታዊ ምርጫ ካማላ ሃሪስ የመጀመሪያዋ የአሜሪካ ፕሬዝዳንት ለመሆን፣ ሪፐብሊካኑ ዶናልድ ትራምፕ ደግሞ በምርጫ ተሸንፎ ዳግም በመወዳደርና በማሸነፍ ከ130 ዓመት በኋላ ታሪክ ለመስራት ትንቅንቅ ውስጥ ናቸው። ቢቢሲ ዶናልድ ትራምፕ ያሸንፉባቸዋል ያላቸውን ምክንያቶች እንደሚከተለው ዘርዝሯል። አንደኛው ስልጣን ላይ ስላልሆኑ ነው። ለመራጮች የኢኮኖሚ ጉዳይ ቀዳሚው አጀንዳ ነው። አሜሪካውያን በባይደን አስተዳደር የሥራ አጥነት መስፋፋቱንና በየቀኑ በሚጨምረው የሸቀጦች ዋጋ መፈተናቸውን ይገልጻሉ። በ2024 በተለያዩ የዓለም ክፍሎች በተደረጉ ምርጫዎች በስልጣን ላይ ያለ መንግስት የተሳነው ከኑሮ ውድነት ጋር በተያያዘ ምክንያት መሆኑን መራጮች ሲያነሱ ተሰምቷል። አሜሪካውያን መራጮችም ኢኮኖሚውን ሊያስተካክል የሚችል ለውጥ መራባቸውን ሲገልጹ ተደምጧል። ባለፈው ወር ይፋ በተደረገው የዳሰሳ ጥናትም አሜሪካ በትክክለኛው መስመር እየተጓዘች ነው ብለው የሚያምኑት 25% ብቻ መሆናቸውን አመላክቷል። 62% የሚሆኑት አሜሪካውያን ደግሞ የሀገሪቱን ኢኮኖሚያዊ ችግር ከድጡ ወደ ማጡ አምርቷል ብለው ማመናቸውንም መራጮች ለውጥን በመሻት ፊታቸውን ወደ ትራምፕ እንዲያዞሩ ሊያደርጋቸው ይችላል ተብሏል። ሁለተኛው በመጥፎ ዜናዎች አለመሸበራቸው ነው። ትራምፕ የ2020 የምርጫ ውጤት አልቀበልም ብለው በጥር ወር 2021 በካፒቶል አዳራሽ ነውጥ ከመፍጠራቸው ጋር ተያይዞ በርካታ ክሶች ቢቀርቡባቸው ሳይረበሹ ተገቢውን ምላሽ እየሰጡ ለምርጫው ደርሰዋል። ምርጫው ሲቃረብ ተደራራቢ ክሶች መቅረባቸውም የፓርቲው ሪፐብሊካን አባላትና ደጋፊዎቻቸው ብቻ ሳይሆን ለዘብተኛ አሜሪካውያን ትራምፕ የሚያነሱት የፖለቲካ ሻጥር ሰለባ ነኝ ቅሬታን ቆም ብለው እንዲመለከቱት ማድረጉ ነው የሚነገረው። ከወሲብ ቅሌትና ከምርጫ የማጭበርበር ሙከራ ጋር የተያያዙ በርካታ ክሶች እየቀረቡባቸው እንኳን የትራምፕ የድጋፍ ምጣኔ ከ40% አልወረደም። ሶስተኛው ሊያስመርጣቸው ይችላል ተብሎ የተገመተው በህገወጥ ስደተኞች ላይ መዛታቸው ነው። በአሜሪካ ምርጫ ከኢኮኖሚ ባሻገር የመራጮችን ስሜት ሰቅጾ የሚይዝ ጉዳይ መዞ መቅረብ ለድል ያበቃል። ዲሞክራቶች የጽንስ ማቋረጥ ወይንም ውርጃ ካርድን ሲመዙ ትራምፕ የአሜሪካ ፈተና ናቸው እያሉ በስድብ የሚወርፏቸውን ህገወጥ ስደተኞች ከሀገር አባረራለው የሚለውን ዛቻቸውን ይዘው ቀርበዋል። በባይደን የስልጣን ዘመን የአሜሪካን ድንበርን አቋርጠው የሚገቡ ስደተኞች ቁጥር በከፍተኛ ደረጃ ጨምሯል። ከህዝብ የተሰበሰቡ አስተያየቶችም መራጮች ህገወጥ ስደትን ለማስቆም ከዲሞክራቶች ይልቅ ትራምፕ ላይ መተማመን እንዳላቸው አሳይቷል። ሌላኛውና አራተኛው ዶናልድ ካሬ ይመለከቱታል።
በዋይት ሃውስ ቆይታቸው አሁን የሚታዩት ጦርነቶች አለመጀመራቸውንም ያነሳሉ። በርካታ አሜሪካውያን ሀገራቸው በዩክሬንና ጋዛ የሚካሄዱትን ጦርነቶች ለመደገፍ ቢሊዮን ዶላሮችን መላኳን አይደግፉትም። እናም ትራምፕ ከሃሪስ የተሻለ ጦርነቶችን የሚያስቆም ጠንካራ አቋም አላቸው ብለው የሚያምኑት ይመርጧቸዋል ተብሎም ይጠበቃል። I will always put the middle class and working families first. ሌላኛው ከ2024 ምርጫ አሜሪካን ለማስተዳደር እየተፎካከሩ ያሉት ካማላ ሃሪስ ናቸው። ካማላ ሃሪስ በአሜሪካ ታሪክ ውስጥ የመጀመሪያዋ ሴት ጥቁርና የኤሲያ ዝርያ ያላቸው ምክትል ፕሬዝዳንት ሆነው በአውሮፓውያኑ 2020 ታሪክ ሰሩ። ከአንድ ዓመት በኋላም በ2021 ፕሬዝዳንት ባይደን የሕክምና ምርመራ ሲያደርጉ ለ75 ደቂቃዎች ያህልም ቢሆን የአሜሪካን ተጠባባቂ ፕሬዝዳንት ሆነው አገልግለዋል። በኦክላንድ ካሊፎርኒያ የተወለዱት ካማላ ወላጆቻቸው ስደተኞች ሲሆኑ እናታቸው ህንዳዊት አባታቸው ደግሞ ጀማይካዊ ናቸው። አባትና እናታቸው የተፋቱትም የ5 ዓመት ህፃን እያሉ ሲሆን ያሳደጓቸውም የካንሰር ተመራማሪና የሰብአዊ መብት ተሟጋች የሆኑት እናቷ ሻይማላ ጎፓላን ሃሪስ ናቸው። እናታቸው እሷንና እህታቸውን ማያን በኦክላንድ በነበረው ጥቁር ማህበረሰብ ውስጥ እንዲቀላቀሉ አድርገው እንዳሳደጓቸው ያስረዳሉ። እናቴ 2 ጥቁር ልጆችን እንደምታሳድግ በደንብ ተረድታው ነበር ሲሉም ካማላ ሃሪስ የህይወት ታሪካቸውን በሚተርከው ዘ ትሩዝ ዊ ሆልድ የሚል ርዕስ በተሰጠው መጽሐፍ ላይ አስፍረዋል። የምትኖርበት አገር አሜሪካ እኔንና እህቴን ማያን እንደ ጥቁር ልጆች እንደሚያየን ስለምታውቅም በራሳችን መተማመንና ኩሩ ጥቁር ሴቶች እንድንሆን ነው በጽናት ያሳደገችን ይላሉ። ካማላ በአሜሪካ ታሪካዊና ስመጥር በሆነው ሃዋርድ የጥቁር ዩኒቨርሲቲ ነው ትምህርታቸውን የተከታተሉት። በዩኒቨርሲቲ ቆይታቸው ወቅት የደቡብ አፍሪካን ጨቋኝ አፓርታይድ ስርዓትን ለመገርሰስ በሚደረገውና የአሜሪካ የጥቁሮች ጭቆና ላይ በሚደረጉ ትግሎች ላይ ተሳትፎ ነበራቸው። እንዲሁም በካሊፎርኒያ ዩኒቨርሲቲ የጥብቅና ዲግሪያቸውን የተቀበሉ ሲሆን በግዛቲቷ በተለያዩ አቃቤ ሕግ ቢሮዎች ውስጥ ሰርተዋል። በአውሮፓውያኑ 2010 ደግሞ የካሊፎርኒያ ጠቅላይ አቃቤ ሕግ ሆኑ። ከ6 ዓመታት በኋላም የአሜሪካ ምክር ቤት አባል ወይንም ሴናተር ሆነው ተመረጡ። ከ4 ዓመታት በፊት በነበረው ምርጫ የዲሞክራቲክ ፓርቲ ፕሬዝዳንት እጩ ሆነው ለመመረጥ ዘመቻ ቢጀምሩም ገና በጅማሮው ላይ ነው ውድድሩን አቋርጠው የወጡት። ሆኖም ጆ ባይደን ፕሬዝዳንታዊ እጩ ሆነው ከቀረቡ በኋላ እሳቸውን ምክትላቸው እንዲሆኑ በባይደን ተመረጡ። ካማላ ብልህ፣ ጠንካራ፣ ልምድ ያላትና በትግል ታሪኳ የምትታወቅ ናት ሲሉ ፕሬዝዳንት ባይደን መስክረውላቸዋል። ባይደንና ካማላ ሃሪስ በአንድ ላይ ሆነውም የወቅቱን ፕሬዝዳንት ዶናልድ ትራምፕና ምክትል ፕሬዝዳንት ማይክ ፔንስን በማሸነፍ ተመረጡ። ምንም እንኳን ካማላ የመሪነቱን ስፍራ ባይይዙም የእሳቸው ጥቁር ሴት መሆን ለድላቸው ትልቅ ሚና እንደተጫወተ ይነገራል። ለዚህም ዲሞክራቶች አሸናፊ ያደረጋቸውን 90% የጥቁር ሴቶችን ድምጽ በካማላ ምክንያት አግኝተዋል ተብሏል። የአሜሪካ ምክትል ፕሬዝዳንት ስልጣናቸው የሴኔቱ ፕሬዝዳንት ያደረጋቸው ካማላ ይህም ረቂቅ ህጎች እኩል ድምጽ በሚያገኙበት ወቅት የመለያ ድምጽ በመስጠት ወሳኝ ሚና ነበራቸው። ያንን ስልጣናቸውንም 32 ጊዜ የተጠቀሙት ካማላ በአሜሪካ ታሪክም ይህንን ያደረጉ ምክትል ፕሬዝዳንት በመሆንም ክብረ ወሰን ጨብጠዋል። ፕሬዝዳንት ባይደንም ምክትል ፕሬዝዳንቷ ስለነበራቸው ሚና ሲናገሩ ካማላ የመጨረሻውን ድምጽ የምትሰጠው እሷ ናት፣ ግምቶችን አትቀበልም፣ ከባባድ ጥያቄዎችን ትጠይቃለች ብለው ነበር። አሜሪካ ጽንስ ማቋረጥን በአገር አቀፍ ደረጃ መብት ያረጋገጠችበት ሮ ቨርሰስ ዌድ የተሰኘውን ህግ መቀልበስን ተከትሎ የስነ ተዋልዶ ጤናን መብት ለማረጋገጥ ከ2 ዓመት በፊት በተለያዩ ግዛቶች ያደረጉት ጉብኝት ለካማላ የበለጠ ዕውቅናን አስገኝቶላቸዋል። ሆኖም ካማላ ሃሪስ በምክትል ፕሬዝዳንትነታቸው ያገኙት ተቀባይነት ዝቅተኛ እንደሆነ የህዝብ አስተያየት መለኪያዎች ያመለክታሉ። እኚህ የመጀመሪያዋ ሴት ፕሬዝዳንት ለመሆን ከዶናልድ ትራምፕ ጋር አንገት ለአንገት የተናነቁት ካማላ ሃሪስ ሊያሸንፉባቸው የሚችሉ ምክንያቶችን እንደሚከተለው ተቀምጧል። አንደኛው ዶናልድ ትራምፕን አለመሆናቸው። ይህ ማለት ዶናልድ ትራምፕ በ2020 ፕሬዝዳንታዊ ምርጫ በባይደን በ7 ሚሊዮን መራጮች ተበልጠው በምርጫው ይሸነፉ እንጂ በርካታ ደጋፊ ነበራቸው። በዚህኛው ምርጫ ሃሪስ ፋሺስት እያሉ የሚጠሯቸው ትራምፕ ወደ ስልጣን ከተመለሱ የአሜሪካ ዲሞክራሲ አፈርበላው እያሉ ፍርሃት መልቀቅን መርጠዋል። ትራምፕ ደግሞ ዋይት ሃውስ ከዘለቁ አሜሪካ ወደማያቋርጥ ድራማ ወደ ግጭት ትገባለች ብለዋል። ሮይተርስ ከኢፕሶስ ጋር ያደረገው የዳሰሳ ጥናት ከ5 አሜሪካውያን 4ቱ ሀገሪቱ ከቁጥጥር ውጪ እየወጣች መሆኑን ያምናሉ። በዚህ ሁኔታ የትራምፕ መመረጥ የቁልቁል ጉዞን ያፋጥናል ብለው የሚያምኑ ለዘብተኛ ሪፐብሊካኖችና ገለልተኛ መራጮች ሃሪስን ሊመርጡ ይችላሉ። ሁለተኛው ጆ ባይደን ከምርጫው ፉክክር ራሳቸውን እስኪያገሉ ድረስ ዲሞክራቶች በምርጫ መሸነፋቸው አይቀሬ መሆኑን ለእርግጠኝነት
ቀርቦ ነበር። ፓርቲው ሃሪስን እጩ ተፎካካሪ አድርጎ ከመረጠ በኋላ ግን ትራምፕን ለማሸነፍ በአንድነት ሰርተዋል። እድሜያቸው 60 ከባይደንም ሆነ ከትራምፕ አንጻር በነጩ ቤተመንግስት አሜሪካን ለማገልገል የተሻለ መሆኑንም አሳይቷል። መራጮች ከባይደን የእድሜ መግፋት ጋር በተያያዘ ሲያነሷቸው የነበሩ ቅሬታዎች በሃሪስ ተፈቷል። ሶስተኛው የሴቶች መብት ተቆርቋሪ ሆነው መቅረባቸው ሊያሸንፉ ይችላል የሚለውን ግምት ሰጥቷቸዋል። የአሜሪካ ጠቅላይ ፍርድ ቤት ጽንስ ማቋረጥ ህገ መንግስታዊ መብት እንዲሆን ውሳኔ ባሳለፈበት ዓመት የሚካሄደው ምርጫ ለሃሪስ ድል ትልቁን አስተዋጽኦ እንደሚያደርግ ይጠበቃል። በ2022 የአጋማሽ ዘመን ምርጫ ጉዳዩ ዴሞክራቶች እንዲመረጡ ማድረጉ ይታወሳል። በዘንድሮው ምርጫ 10 ግዛቶች መራጮች የጽንስ ማቋረጥ እንዴት ይፈጸም በሚለው ጉዳይ ከምርጫው ጎን ለጎን ሐሳባቸውን እያጋሩ ጠይቀዋል። ይህም ካማላ ሃሪስን የሚደግፉ መራጮች በነቂስ ድምጽ እንዲሰጡ እንደሚያደርግ ይጠበቃል። ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ለመሆን የሚያደርጉት ፍክክር በራሱ በርካታ ሴት መራጮችን ሊያስገኝላቸው ይችላል። ሌላኛው እንዲመረጡ ያደርጋቸዋል ተብሎ የተገመተላቸው አራተኛ ነጥብ የኮሌጅ ተማሪዎችና አዛውንቶች ላይ ማተኮራቸው ነው። ሃሪስ በምርጫ ቅስቀሳቸው የኮሌጅ ምሩቃንና አዛውንቶች ላይ ትኩረት አድርገዋል። ይህም ወጣት ወንዶችና የኮሌጅ ዲግሪ የሌላቸው ሰዎች ላይ ካተኮሩት በተሻለ ለምርጫ ዋጋ የሚሰጡ ሰዎችን እንደሚያስገኝላቸው ተጠብቋል። አምስተኛው ለምርጫ ከፍተኛ ገንዘብ በማሰባሰብና በመጠቀማቸው ነው። የአሜሪካ ምርጫ ውድ መሆኑ ይታወቃል። የሃሪስ ምርጫ ቅስቀሳ ቡድን $977.2 ሚሊዮን ሰብስቧል። ይህም ትራምፕ ከሰበሰቡት $338 ሚሊዮን በ3 እጥፍ ገደማ ይበልጣል። በሐምሌ ወር ላይ ባይደንን የተኩት ካማላ ሃሪስ ከጥር 2023 ጀምሮ የምርጫ ቅስቀሳ ከጀመሩት ትራምፕ የተሻለ ገንዘብ መሰብሰብ ችሏል። ለምርጫ ከሰበሰቧቸው ገንዘቦች ውስጥ አብዛኛው ለማስታወቂያ ውሏል። ማስታወቂያ ላይ የሃሪስ ቡድን ያከናወነው ሥራ የምርጫውን ውጤት በሚወስኑ 7 ግዛቶች በሚታየው ትንቅንቅ ውስጥ የራሱን አዎንታዊ ሚና እንደሚጫወትም ይጠበቃል። ዓለም ሁሉ በጉጉት እየተከታተለው የሚገኘው የዘንድሮው የ2024 ምርጫ ላይ አወዛጋቢው ዶናልድ ትራምፕ ለሁለተኛ ጊዜ አሸንፈው የአሜሪካ ፕሬዝዳንት ይሆናሉ ወይስ ካማላ ሃሪስ አሸንፈው የመጀመሪያዋ ሴት ፕሬዝዳንት ሆነው አሜሪካንን ያስተዳድራሉ የሚሉት በጉጉት ይጠበቃሉ። የተከበራችሁ የኢትዮስኮፕ ታዳሚያን የሁለቱን እጩዎች የህይወት ታሪክና የምርጫ እንቅስቃሴ ላይ ያተኮረው የዛሬው ዘገባችን ይህን ይመስል ነበር። ዘገባዎቻችን በተከታታይ እንዲደርሷችሁ ሰብስክራይብ፣ ላይክ እና ኮሜንት ማድረጋችሁን እንዳትረሱ እያልን አበቃን። ቸርን ሰንብት።